ከፍተኛ የፋይናንሻል ድጎማ ካልተደረገለት ከመፍረስ እንደማይድን ግንዛቤ ሲወስዱ ክብር ከንቲባዋ ለቢጂአይ እና ለሚድሮክ ጥሪ አድርገው ከተማውም የራሱን የገንዘብ አስተዋጽኦ እንደሚያደርግ ክለቡን ለማዳን ታግዙ የኖራችሁት ሁለታችሁ ስለሆናችሁ ኃላፊነቱን በዋናነት ተወጡ ብለው ጥሪ ያደረጉ ሚድሮክ ተስፋ አለው ቡድኑን ማዳን በሚል ይሄ ጊዜያዊ ችግራቸውን ይፈታል። በቀጣይ እንግዲህ ደጋፊዎቹ ወደ አንድ መተው ትክክለኛ ዓላማ ያለው አደረጃጀት ይዘው የሚሄዱ ከሆነ ሚድሮክም በቀጣይነት ክለቡን እያገዘ ይቀጥላል። ይህ የስፖርት ወሬ ብቻ አይደለም። ይህ የእግር ኳስ ዜና ተደርጎም አይቆጠርም። ይልቁንስ ዜናውን ካለሰው ቢወዱት ምን ያደርጋል ሀገር በሚል ዜማ እናጅበው። በእርግጥም ሚድሮክ ኢንቨስትመንት ግሩፕ እንደ መሪ ቃሉ ሁሉ ለሀገር የሚሰራ ግዙፍ ተቋም ነው። የቅዱስ ጊዮርጊስ ስፖርት ክለብ ደግሞ ህዝባዊና የትልቅ ታሪክ ባለቤት። ባሳለፍነው ሳምንት ቅዳሜ የሆነው ሚድሮክ ኢንቨስትመንት ግሩፕ እንደ ሁል ጊዜ ሁሉ ካለ ሰው ቢወዱት ምን ያደርጋል ሀገር በሚለው መርሁ የህልውና ፈተና ውስጥ ላለው የቅዱስ ጊዮርጊስ ስፖርት ክለብ የ50 ሚሊዮን ብር ድጋፍ አድርጓል። ሚድሮክ በዚህ ተግባሩ ያሳየው ዛሬም ከህዝብ ጎን መቆሙን ብቻ አይደለም። ቅዱስ ጊዮርጊስ የስፖርት ክለብ ያለፈው 90 ዓመት ታሪካችን የተከተበበት ዳጎስ ያለ መጽሐፍ እንደመሆኑ መጠን ይህ መጽሐፍ ለቀጣዩ ትውልድ እንዲተላለፍም የማይዘነጋ አስተዋጽኦን አበርክቷል። አሁን በጣሊያን ወረራ ዋዜማ ዘመን የተመሰረተው ክለቡ ገና ዳዴ ማለት ሳይጀምር ነበር የፋሽስት ኃይሎች ጠንካራ ክንድ ያረፈበት። እናም እርሱም እንደሰው ተገፋ፣ ስሙንም አንስማው ተባለ። አማራጭ አልነበረም። ቀን እስኪያልፍ ለራሱ መጠሪያ ባዕድ ሆኖ ሉቶሪዮ ቡቤ ሰፈር አራዳ የሚል የዳቦ ስም ወጣለት። የታሪክ ስላቁ እዚህ ላይ አላቆመም። ኢጣሊያኖች ሀበሻ ከነጭ ጋር በአንድ ትራንስፖርት መጓዝ የለበትም ብለው ቢጫ ታክሲን ብቻ እንዲጠቀም ሲደነግጉ ኳስ መጫወቻ ሜዳውም በዘር ተለየ። ቅዱስ ጊዮርጊስ የእግር ኳስ ቡድንም ኢትዮጵያዊ በመሆኑ አብሮ እንደ ህዝቡ መድረሻ አጣ። ደግነቱ አርበኞች ጠላትን ረፍት ነስተው ኖሮ ፋሽስት ከ5 ዓመት በላይ ሊቆይ አልቻለም። በ1933 ዓመተ ምህረት የነጻነት ጮራ ኢትዮጵያ ላይ ሲፈነጥቅ ለአገሩ ባዕድ የነበረ የእግር ኳስ ቡድን እንደ አርበኞች ሁሉ በድል አድራጊነት ከፊት ተሰየመ። የታሪክ ግጥምጥሞሽ ሆኖ ጀግኖች አባቶቻችን የፋሽስት ኃይልን አሸንፈው ባስወጡ ማግስት በ1935 ዓመተ ምህረት ከኢጣሊያኑ ፎርቲታ ዮዳ ቡድን ጋር ባደረገው ጨዋታ 4-1 በሆነ ውጤት ድል አደረገ። ቅዱስ ጊዮርጊስ እግር ኳስ ክለብ የታሪክ አድባርነቱ እንደ ህዝብ በግዞታችን ዘመን ዋጋ በመክፈሉ እንደ ሰው ለድል ስንበቃም ከፊት በመቆሙ ብቻ አይደለም። ከዛ በኋላ የነበረ መንገዱም የእኛነታችን መስታወት መሆኑ አያከራክርም። ጥቂት አስርታትን ወደፊት ብንመጣ እንኳን በአብዮቱ ማግስት ስልጣን የተቆጣጠረው ደርግ ስሙን ስላልወደደው ክለቡ በአዲስ ቢራ ፋብሪካ እንዲጠራ አሊያም እንዲፈርስ ማዘዙ ይነገራል። በእርግጥም አብዮት ወይንም ሞት በሚባልበት በዛ ዘመን ስም አልቀይርም ማለት የሚቻል አልነበረም። ስለሆነም አዲስ ቢራ ክለብ ለመባል ተገደደ። እንዲያም ሆኖ ከቀላው አስከፊ ዘመኑ መራቅ አልቻለም። በ1970 ዓመተ ምህረት በዘመኑ አነጋገር እርምጃ ተወሰደበት፣ ፈረሰ። የድል ምልክት የነበሩት ዋንጫዎቹ ተዘረፉ። በስጦታ ያገኘው የቡድኑ መኪና ተወረሰ። ቅዱስ ጊዮርጊስ የእግር ኳስ ቡድን እንደ ዘመኑ ወጣት ከጀርባው ጸረ አብዮተኛ የሚል ጽሑፍ ሳይለጠፍበት በአደባባይ ተረሸነ። ግን እንደ ወረራው ዘመን ሁሉ ያንቀላፋው ለ5 ዓመታት ነበረ። በ1975 ዓመተ ምህረት ዳግም ተቋቋመ። ደግሞ እንደገና ተስፋ፣ ደግሞ እንደገና ድል ከፊቱ ሆነ። በዘመናት ሂደትም በመከራ የጎበጠ ገላው ተቃና። ያ ሐዘን ያወየበው ፊቱ ተመለሰ። እዚህ ውስጥ በ1980ዎቹ ወደ ሀገራቸው በመመለስ የማይደራደሩባት ኢትዮጵያ ማልማት የጀመሩት ሼህ መሐመድ ሁሴን አሊ አለሙዲ ድርጅታቸው ሚድሮክ ኢንቨስትመንት ግሩፕ ጉልህ ድርሻ እንዳላቸው አይካድም። አገርና ሕዝብ ወዳዱ ሼህ መሐመድ የክለባችን የበላይ ጠባቂ ከመሆናቸውም በላይ አምሳለ ኢትዮጵያ የሆነውንና በረጅሙ ታሪካችን ውስጥ እንደ ሕዝብ ደስታና መከራን አብሮ የተቀበለውን ገናና ክለብ ለማገዝ እግር ኳስን መውደድ ብቻ አላስፈልጋቸውም። ለሀገር መስራት ከሕዝብና ወገን ጎን መቆም ነው በሚለው መርሃቸው መሰረት
ቅዱስ ጊዮርጊስ የስፖርት ክለብ መሰረታዊ ለውጥ እንዲያመጣና በታሪኩ ልክ ገናና እንዲሆን ያለሰለሰ ድጋፍ አድርገዋል። በዚህም የኢትዮጵያ ፕሪሚየር ሊግ እንደ አዲስ ከተዋቀረ በኋላ በርካታ ዋንጫዎችን ለማሸነፍ ችሏል። በአፍሪካ ቻምፒየንስ ሊግና መሰል አህጉራዊና ቀጠናዊ ውድድሮች ላይም የማይዘነጋ ታሪክን ጽፏል። ሚድሮክ ለሀገር በሚል መሪ ቃል የሚታወቀው ሚድሮክ ኢንቨስትመንት ግሩፕ ከፍ ብለን እንዳነሳ ነው ካለ ህዝብ አገር ምንም ነው ብሎ በማሰብ ሁሌም ህዝባዊ ወገንተኝነቱን በተግባር ሲያረጋግጥ የቆየ ተቋም ነው። በዚህም አላፋት እገዛዎችን ለግለሰቦችም ሆነ ለተቋማት አድርጓል። የደከሙትን አበርትቷል፣ የታመሙትን አሳክሟል። ዛሬም ቢሆን በኢትዮጵያ ታሪክ ውስጥ ልዩ ስፍራ የሚሰጠው የቅዱስ ጊዮርጊስ ስፖርት ክለብ በልዩ ልዩ አስተዳደራዊ ችግሮች ተተብትቦ ህመሙ ሲጸና ዝም ብሎ የመመልከት ድፍረትን አላገኘም። በታሪክ ውስጥ ያለውን ስፍራ አስቦ ይህን ትውልድ ከወቀሳ ለማዳን ጉልህ ድጋፍን በማድረግ አደራውን ተወጥቷል። እዚህ ላይ የሚድሮክ ኢንቨስትመንት ግሩፕ ባለቤት ሼህ መሐመድ ሁሴን አሊ አለሙዲ፣ የድርጅቱ ዋና ስራ አስፈጻሚ አቶ ጀማል አህመድና አመራራቸው እንደ ትናንቱ ሁሉ ዛሬም ለቅዱስ ጊዮርጊስ ስፖርት ክለብ ለዋሉት ውለታ የእግር ኳስ አፍቃሪያን ብቻ ሳንሆን መላው ታሪክ ወዳድ ኢትዮጵያውያን ሁሉ ለውለታቸው ባለ ዕዳ መሆናችንን ለማስታወስ እንወዳለን። ሚድሮክ ኢንቨስትመንት ግሩፕ የሀገር ሀብት